ኢምፖርት የተደረገ ነው የሚመስላቸው ብዙ ሰዎች ማለት ነው። ኢምፖርትድ ነው ምናምን ይሉኛል። የኔ ትንሽ ዲዛይኑ ምኑም ለየት ያለ ነው። በብዛትም እናስረክባለን። እንደሚታየው ደግሞ ሱቅም አለን። ሱቅ ላይ መጥተው መውሰድ ይችላሉ። ከ10 ሺህ ብር እስከ 15 ሺህ ብር ከዛ መጀመር ይችላል። የአሰራር ሂደቱ እንደሚታይ ሁሉ በእጅ ነው የሚሰራው። ምንም ማሽን እዚህ ላይ የገባበት ነገር የለም። ሁሉም በእጅ ነው። ሁሉም በእጅ ነው የሚሰራው። እቺም ሀሳብ የመጣችልኝ ተበላሽቶብኝ ነው። ቆርጬ አንገታቸውን ብቻ ቆርጬ ተበላሸብኝ ማለት ቦዲውን በምልክት ልስራው እንደዚህ ሳይ ያምራል። ለምን ትራስ አላደረገውም? በደንብ ይፈልጋል ሰው ማለት ወደደው አይቶት ማለት ነው። ሰላም ጤና ይስጥልን ውድ የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎችን ወደ እናንተ እንደሚያደርስ ይታወቃል። ዛሬም ጥሩ የሆነ የቢዝነስ ጥቆማ ልንሰጣችሁ መተናል። ይሄ የቢዝነስ ጥቆማ ምንድነው? እንዴት አድርጋችሁ ነው መስራት የምትችሉት? አዋጭነቱስ ምን ይመስላል? እንዴት አድርጋችሁ ነው ማግኘት የምትችሉት የሚለውን ደግሞ ልንቃኝላችሁ እዚህ በድክ ስቶር ተገኝተናል። እንግዲህ ቆይታችን ምን እንደሚመስል ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝን ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው ደግሞ እኔ ህሊና አብርሃም ነኝ። በካሜራማን ናኦል አለ። ወደ ፕሮግራሙ ሰላም እንደምን አለሽ? እንዴት ነሽ? እግዚአብሔር ይመስገን። እንደምን አለሽ? አለን ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እሺ፣ በጣም አመሰግናለሁ። እሺ፣ በመጀመሪያ ስምሽንና የስራ ድርሻሽን በመናገር እንጀምር። ኢየሩሳሌም ደጀኔ ይባላል። የስራ ድርሻ ያው የምታያቸውን ቶይሶች ነው የምሰራው። መልካም። ወደዚህ ቢዝነስ እንዴት ገባሽ? ወደዚህ ቢዝነስ የገባሁበት ክራፍት ወዳለኝ። እሺ፣ ክራፍቶች ወድ ነበርና አይዲያውን ያው ከጓደኞች ጋር ቁጭ ብዬ ያመጣሁት ሀሳብ ነው። ብሰራስ መምጣት አይችልም እንዴ ነው ብዬ ነው የሰራሁትና በአንድ ቀን የሰራሁት። ምንም አይዲያ የለኝም ነበር፣ ግን ደግሞ መስራት ስለምፈልግ በአንድ ቀን ሰራሁት ማለት ነው። በልብ ፍላጎት የመጣ ነው። ኦፍ ኮርስ በጣም ደስ ይላል። እንግዲህ እንደማየው እዚህ ጋር አንድ ተለቅ ያለ ቶይስ አለ። ወደዚህ አካባቢ ደግሞ የተለያዩ አይነት ሳይዝ ያላቸው አሻንጉሊቶች አሉና ደረጃዎቹ ምን አይነት ናቸው? ደረጃ አሁን ለጊዜው ያለን በዚህ ሳይዝ አለ። ተለቅ ያለ ሳይዝ ነው ይሄ። አነስ ያሉ ደግሞ ቶይሶችም አሉ ካለ እንደምናያቸው። ግን ደግሞ ከዛም ተለቅም ማድረግ እንችላለን። ከዚህም አነስ ያሉትንም ደግሞ መስራት እንችላለን እንደ ካስተመር ፍላጎት ማለት። በጣም ጥሩ። እንግዲህ እኛ ሀገር ላይ ከዚህ በፊት አሻንጉሊቶች ያው በብዛት እንደምናውቀው ከውጭ ይመጣሉ እንጂ ሀገራችን ላይ የመሰራት ነገሩ ብዙም አይደለም። አንቺ ወደዚህ ቢዝነስ እንደገባ አንዲት ወጣት አቀባበሉን እንዴት ታየዋለሽ? አቀባበሉ ቆንጆ ነው። እውነት ለመናገር ኢምፖርት የተደረገ ነው የሚመስላቸው ብዙ ሰዎች ማለት ነው። ኢምፖርትድ ነው ምናምን ይሉኛል። አሉ ብዙ ቶይሶች የሚሰሩ አሉ። ግን ደግሞ የኔ ትንሽ ዲዛይኑ ምኑም ለየት ያለ ነው። ከተለመደው ትንሽ ወጣ ያለ ዲዛይን ነው የተሰራውና አንድም ሀሳቡ ኢምፖርትድ ስለሚደረግ ዋይ ኖት እዚህ የማንሰራበት ምክንያት በሚለው ነው። ምክንያቱም ብዙ ጊዜ እንደሚታወቀው እንዳልሽው ኢምፖርት ተደርገው ነው ቶይሶች የሚመጡት ማለት ነው። ሁሉም ማቴሪያል ካለ እዚህ መስራት እንችላለን ማለት ነው። ይሄንን ቶይስ ለመስራት ያጋጥምሽ አስቸጋሪ ነገር የለም? ከግብአት አንፃር ሊሆን ይችላል፣ ከአቀባበል አንፃር ሊሆን ይችላል። ምን አይነት ነገሮች ያጋጥምሽ? ከግብአት አንፃር ያው መጀመሪያ ሰሞን ስለማላቃቸው የት እንደሚሸጡ እውነት ለመናገር ሳላገኝ የመጣሁባቸው ጊዜያቶች አሉ። በቃ ሙሉ ቀን መርካቶ ብዬ የሆነ ነገሩን አይ ቲንክ ፋይበሩን ብቻ ነው ያገኘሁት። አይኑን አላገኘውም፣ የኛውን አላገኘውም እና ዞሬ ሙሉ ቀን የገባሁበት አጋጣሚ አለ። ከዛ በኋላ ሰው እየጠየቅኩኝ የት እንደሚሸጥ ምናምን ሁሉንም ካጣራው በኋላ እዛን ሁሉንም በአንድ ቦታ ማግኘት ጀመርኩኝ ማለት ነው። ከአቀባበል አንፃር ደግሞ ያዩትና ይወዱታል። እዚህ ነው የተሰራው ሲባል ደግሞ ትንሽ ሰው ጎርበጥ ያደርገዋልና እሱ ትንሽ ያስቸግራል። አሁን ግን እግዚአብሔር ይመስገን ቆንጆ ይቀበሉታል። እነዚህ ቶይሶች ሲታዩ እንግዲህ ተሰርተው ካለቁ በኋላ ቅልብጭ ያሉ ናቸው። የአሰራር ሂደቱ ግን ምን ይመስላል? አንቺ እዚህ እስኪደርስ ድረስ የምታሳልፊው ሂደት ምን ይመስላል? የአሰራር ሂደቱ እንደምታይ ሁሉም በእጅ ነው የሚሰራው። ሁሉም
ምንም ማሽን እዚህ ላይ የገባበት ነገር የለም። ሁሉም በእጅ ነው የሚሰራው። በማሽንም መሰራት ይችላል፣ ግን ደግሞ ለጊዜው በእጅ ነው እየሰራን ያለነው ማለት ነው። መጀመሪያ ያው ልኬት አለው። ትንሹም የራሱ ልኬት አለው፣ ትልቁም የራሱ ልኬት አለው። በየራሱ ልኬት ይቆረጥና ከዛ በኋላ በእጅ ይሰፋል። ከተሰፋ በኋላ ፋይበሩን እንጠቀጥቃለን። ከጠቀጠቅም በኋላ እያንዳንዱን መግጠም ነው። ለየብቻው ነው የምንገጥመው። ሁሉንም ለየብቻው ነው የምንገጥመው። ፋይበር እየጠቀጠቅን ለየብቻው እንገጥመዋለን ማለት ነው። ያለው ፕሮሰስ ይሄ ነው። የሚገርም ነው። አሁን ይሄ በእጅ ነው የተሰፋው እያንዳንዱ ጠርዝ። ምንም ማሽን የገባው የለም። ምንም ማሽን የገባው ነገር የለም። ሁሉም በእጅ በቃ በመርፌና በክር። የሚገርም ነው። እንግዲህ ሀገራችን ላይ በእጅ ተደርጎ በዚህ አይነት ጥራት መሰራቱ የሚገርም ነው። እውነት ለመናገር የመጀመሪያ ሳይው ማሽን ነበር የመሰለኝ። ከሌሎች አሻንጉሊቶች አንፃር ወደ ሌላው ሀሳብ እንሄድና ብዙውን ጊዜ እኛ የሚመስለን አሻንጉሊቶች ለህፃናት፣ ለታዳጊ ልጆች እንደዚህ አይነት ነገር ነው። ሰዎች አሁን እነዚህን አሻንጉሊቶች ለምን አይነት ኦኬዥኖች እየተጠቀሟቸው ነው ያለው? የተለመደ እንዳልሽው ለህፃናት ነው። አሁን ላይ ግን ተለቅ ያሉትን አሻንጉሊቶች ሶፋ ላይ ለቤት ማሳመሪያ፣ ለልጆች ቤድሩም ይጠቀሙታል። ከዛ ውጪ ጊፍት እንትን ይሉታል። ትላልቅ እናቶችም ለሶፋ ምናምን ብለው መተው ይገዛሉና የተለመደ ሆኗል ኦልሬዲ። አሁን ለህፃን ብቻ አይደለም፣ ሁሉም እንትን ያማከለ ነው። ቤትም ያሳምራል። እንደዛ ስለሚሆን ለህፃናት ብቻ አይደለም። አሁን ግንዛቤው እየተቀየረ መጥቷል። በደንብ ከነዚህ አሻንጉሊቶች በተጨማሪ እዚህ ጋር ሌሎች ነገሮች እያየሁ ነው ያለሁት። ምን አይነት ነገሮችን በእጅሽ ትሰሪያለሽ? ከነዚህ አሻንጉሊቶች በተጨማሪ እቺም ሀሳብ የመጣችልኝ ተበላሽቶብኝ ነው። ቆርጬ አንገታቸውን ብቻ ቆርጬ ተበላሸብኝ። ማለት ቦዲውን በምልክት ልስራው እንደዚህ ሳይሆን ያምራል ለምን ተራሳላገው በየ ስሞክረው ባዛር ላይ ሰራ ነበር። ኦኬ ክፍለ ሀገር ላይና ባዛር ላይ ሰራ አቀረብኩት ማለት ነው። በደንብ ይፈልጋል ሰው ማለት ወደደው አይቶት ማለት ነው። ከዛ በኋላ እዛው ባዛር ላይ እየሰራው መሸጥ ጀመርኩኝ ማለት ክሪስማስ ሰሞን ነበር። ሰው ቀዩን እየሰራው ቀዩን መሸጥ ጀመርኩኝ። እንደዚህ አይዲያው የመጣው ሆን ብዬ ሳይሆን ተበላሽቶብኝ ነው እንትኑ ትራሱ ማለት ነው። አሁን ላይ ግን በደንብ ሰው የሚፈልገው ይሄ ነው። እንደ አንድ ቢዝነስ ዘርፍ ይዘሽ እየሰራሽበት ነው ያለው። በጣም ደስ ይላል። ሲታዩም ደግሞ ያምራል። በጣም ያምራል። በጣም ጥሩ። እንግዲህ በተጨማሪነት ትራሶችን እንደምትሰሪ ነግረሽኛል። እነዚህን ማቴሪያሎች ለመስራት ምን ያህል ጊዜ ይወስድብሻል? ትንሽ አድካሚ ነው፣ ጊዜም ይወስዳል። እንደው ቆራርጬ ያስቀመጥኩት ከሆነ 2-3 ሰራለሁ። ትላልቆቹን ቶይስ ማለት ነው። ትላልቆቹን ቶይስ እነዚህ በደንብ ይሰራሉ። ከ10 በላይ ትሰሪያለሽ። በእጅ ስለሆነ ትንሽ ጊዜ ይወስዳል። በእጅ ስለሆነ ግን ኦልሞስት እንደዛ ይሰራል በቀን ውስጥ። በጣም ጥሩ። ስለዚህ ትላልቆቹ ሲሆኑ 2 ይሰራሉ። እነዚህ ደግሞ ከ2 እስከ 3 ይሰራሉ። ከ2 እስከ 3 መልካም። እነዚህ እስከ 10 በቀን ሊሰሩ ይችላሉ። አቀባበሉን ስታይ ከትራስና ከአሻንጉሊቶቹ አንፃር ሰው ላይ የትኛው ላይ በደንብ ፎከስ እየተደረገ ነው? አይ ቲንክ እቺ ኢዚ ስለሆነች ሞር እዚች ላይ ፎከስ ያደርጋሉ። ከአንቺ ጋር ደግሞ መስራት ለሚፈልጉ ሰዎች ምን አይነት የቢዝነስ አማራጮች አሉ? አንቺ ጋር አብረውሽ መስራት፣ ኦርደር ማቅረብ ሊሆን ይችላል። ሌሎች በአንቺ በኩል ምን አይነት የስራ አማራጮችን ይዘሽ መተሻል? አሁን ለጊዜው ያሉትን ነገሮች ኦርደር እያደረጉ ማዘዝ ይቻላል። በብዛትም እናስረክባለን። እንደሚታየው ደግሞ ሱቅም አለን። ሱቅ ላይ መጥተው መውሰድ ይችላሉ። ከዛ ባለፈ በብዛት እንትን ሲፈልጉ ደግሞ ኦርደር አድርገው የሚፈልጉትን ያህል መጠን አዘው መጠቀም ይችላሉ። በእንደዛ አይነት መስራት እንችላለን። በጣም ጥሩ። በተጨማሪነትስ ወደፊት ምን አይነት ሀሳቦች እያሰብሽ ነው ያለሽው? ከሰዎች ጋር አብሮ ለመስራት ወይም አንቺ ጋር መጥተው የአንቺን እውቀት ለማካፈል ምን አይነት ነገሮች እያሰብሽ ነው ወደፊት? ብዙን ጊዜ ወልደው ቁጭ ያሉ እናቶች አሉ ቤት ውስጥ ማለት ነው። እነሱን ትሬን አድርጌ ቢዝነሱ ላይ ማሳተፍ ፈልጋለሁ። እንግዲህ እሱ ነው ከትንሽ ጊዜ በኋላ እንደዛ ነው ማረጋው። ወልደው የተቀመጡትን እናቶች ሴቶችን ትሬን እያደረኩኝ ከነሱ ጋር መስራት ነው ፈልገው። በጣም ጥሩ፣ በጣም ደስ ይላል። እስቲ ወደ ዋጋው እንሂድና አሻንጉሊቶችሽ ምን አይነት ሳይዙ ምን ያህል ዋጋ ይወጣለታል? የትኞቹ ስንት ናቸው ወደሚለው እንሂድ። እሺ፣ ዋጋ ከዚህን ጀምር። እሺ፣
እችኛዋ አላቸው ሳይዝ ይሄም አለው ኦልሞስት አሁን አንድ አይነት ሳይዝ ነው ያለው ከ400 ብር እስከ 600 ብር እችኛዋ ማለት ነው። እሺ ቶይሶቹ ደግሞ ልብ ቅርጽ ያላቸው አሉ የሌላቸው አሉ እንደ አይነቶቹ ይለያያሉ። ከ800 ብር ጀምሮ ነው ያሉት ትንንሾቹ 800 ብር 1000 ብር። እነዚህም ሳይዝ አላቸው። እሺ አነስ ያለች ሳይዝ አለችው ከ2000 ብር እስከ 2500 ብር። በብዛት ደግሞ ሲሆን ይቀንሳል ማለት ነው። መልካም እንግዲህ ካንቺ ጋር ይሄንን ስራ መጀመር የሚፈልግ ሰው ከምን ያህል ካፒታል ጀምሮ ወደ አንቺ ቢመጣ መስራት ይችላል? በትንሹ ልጀምር ካለ ከ10000 ብር እስከ 15000 ብር ከዛ መጀመር ይችላል። በትንሹ ሲጀምር ማለት ነው። ከዛ በላይ ግን እስከ ምንም ማድረግ ይችላል። ኦኬ እንደዛ ነው። በትራሱስ በኩል ስናየው በትራሱ ወይ ከ5000 ብር እስከ 10000 ብር ባለው እንትን መጀመር ይችላል። ስለዚህ ይሄንን ካፒታል ይዞ ወደ አንቺ የሚመጣ ሰው በቀላሉ ካንቺ ጋር ስራ መስራት ይችላል ማለት ነው። ዴሊቨሪ እናደርጋለን። በጣም ጥሩ፣ በጣም ደስ ይላል። እንግዲህ እዚህ ጋር በጣም በከለር በሳይዝ የተለያዩ አሻንጉሊቶችን እያየሁኝ ነው ያለውትና ዳው ተነስተን ማየት ከቻለ መልካም እንችላለን። እሺ እንግዲህ እዚህ ጋር እንደምታያቸው የተለያዩ ከለሮች አሉ፣ ከለር አማራጮች አሉ። አነስ የምትለዋ ሳይዝ አነስ ሳይዝ ናት ያለችው ከዚህኛው ከትልቁ አንፃር ማለት ነው። ከትልቁ አንፃር እሷ አነስ ትላለች። እቺ አነስ ትላለች ከዚህኛው ማለት ነው። ኦኬ አይት እንችላለን። ልክ ነሻው ከፊና ናቸው አይደል? ዳይት እናስጀምራቸዋለን። እንደዚህ ነው የሚሻሉት። ከዛን ከነዚህ ደግሞ ሳይዝ የሚያንሱ አሉ። ቅድም እንዳልኩሽ ልብ ቅርጽ ያላቸውና ልብ ቅርጽ የሌላቸው ብያለሁ። እንደዚህ እና በዚህኛው ብዙ ጊዜ ግን ያው ምን ሰራው አሁን እንግዲህ ተሽጠው አልቀው ነው እንጂ እንደዚህ መስራት እንችላለን። አንድ አይነት ከለር ከነዚህ ጋር እንደዚህ ማድረግ እንችላለን። ሁለቱም አንድ ላይ ማለት ነው። ትልቁም ትንሹም ሁለቱም አንድ ላይ እንደዛ ማድረግ እንችላለን። በእንደዚህም ሳይዝ አለ። ኦኬ ቁጭ ያለ ሳይሆን ሸንቀጥም ያላለ። እሺ ከለሮች በተፈለገው ከለር አለ። ኦኬ ለምሳሌ ፒንክም አለ ከለሮች ሁሉም ከለር አለ። አሻንጉሊት የምትናገኝበት ትራስ ደግሞ ያልኩሽ እነዚህ ናቸው። ትራሶቹ በተለያየ አማራጭ ሳይዝ ከፍ ብለው ሳይዝም ከፍ ብለው አነስ ያሉ አሉ እና ደግሞ ያው ትንሽ ደግሞ እንትን ስናደርገው አፍም ምንም መጨመር እንችላለን እዚህ ላይ ማለት ነው። ልጆች ሲያዩት የኛውን ስለሚወዱት ከፍ ያለ ነገር እንትን ስንል እዚህ ኖርማል ትራሶቹ እንደዚህ እንሰራለን ማለት ነው። ኖርማል ትራሶችንም እንሰራለን። እነዚህ ኖርማል ናቸው። ኖርማል ትራስ ናቸው። ይሄም እዚህ ነው የሚሰሩት ማለት ነው። እነዚህንም አንቺ ብቻ ነው የምሰራቸው። በጣም ደስ ይላል። እነዚህ ናቸው የሚሰሩት አሉ። ይሄም ሳይዝ አለው። ይሄም ሳይዝ አለው። እቺ አነስ የምትለው ሳይዝ ናት። እዚህም ሳይዝ አላቸው። እንግዲህ እዚህ ጋር እንዳሳየውሽ አሉ ትራሶች በጣም በብዙ ደግሞ ከለሮች ተዘጋሉልን ማለት ነው። እዚህ ጋር እንደምታያቸው ደግሞ በጣም በብዙ ከለሮች አሉ። ከስተመሩ በሚፈልገው ከለር ማድረስ እንችላለን። አይን ያለው የሌለው አለ። ቅድም ያሳየሽ አይን ያለው ነው። አይን በሌለው አይን ባለውም አለ። እዚህ ጋር አይን ባለው እንሰራለን አለ። ከለሮቹ እንግዲህ በጣም ብዙ አማራጮች አሉ። በነጭ ከዚህ ሌሎችም አሉ። ጥቁርም አለ። ሳይፈልጋል በዘቤ ራሱ ይሄ ኦርደር የተደረጉ ናቸው። ኦርደር የሚያደርጋል ለራሱን ከለር ኦርደር ማድረግ ይችላል ማለት ነው። ሶ እነዚህን ይመስላሉ ማለት ነው ትራሶቹ። እዚህ ጋር የምታያቸው አንድ አይነት ሳይዝ ነው። ከዚህ ከፍ የሚሉ አሉ፣ አነስ የሚሉ አሉ። እንደ ከስተመሩ ፍላጎት እንትን እንለዋለን። ስለዚህ የሚወዱትን ከለር መተው ቢነግሩሽ ራሱ በሚፈልጉት ከለር የማዘጋጀት በደንብ ይቻላል። በጣም ጥሩ። እንግዲህ ካንቺ ጋር እነዚህን ስራዎች መስራት የሚፈልጉ ሰዎች በምን ያገኙሻል? በስልክም በአድራሻ መናገር ትችላለሽ። እሺ፣ በመጀመሪያ ያው ሱቃችን የሚገኘው ጀሞ 1 ዴንሼር የገበያ ማዕከል ግራውንድ ላይ ነው የሚገኘው። G18 ስልክ ቁጥር ደግሞ በ0983 44 32 33 እንገኛለን ማለት ነው። በጣም ደስ ይላል። እንግዲህ ለነበረን ቆይታ ለሰጠሽን ማብራሪያ እጅግ አርጌ ነው ማመሰግነው። ቀረ ብለሽ የምታስቢው ሀሳብ ካለ ግን እድሉ ልስጥሽ። ቀረብ የማስበው ነገር ያው የለም፣ ሲመጡ በደንብ ያዩታል ማለት ነው። ወደ ሱቃችን ሲመጡ በደንብ አማራጮችን ያዩታል። ይሄን ይመስላል ማለት ነው። በጣም አርጌ አመሰግናለሁ። እኔም አመሰግናለሁ። እሺ
ውድ የስለ ቢዝነስ ሚዲያ ተከታታዮቻችን እንግዲህ በድክ ቶይስ የነበረን ቆይታ ይህንን ይመስል ነበረ። እናንተም እንግዲህ እነዚህን አሻንጉሊቶች በተጨማሪም ትራሶቹን ማግኘት የምትፈልጉ ከሆነ በተቀመጠው ስልክ ደውላችሁ ማግኘት ማዘዝ ትችላላችሁ። እንግዲህ የተመለከታችሁትን ይመስል ነበረ። ጥሩ የቢዝነስ አማራጭ፣ ጥሩ የቢዝነስ ጥቆማ እንደሰጠናችሁ እናስባለን። በቀጣይ እንደነዚህ አይነት ፕሮግራሞች እንዲመጣላችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብርሃም ነኝ። በካሜራማን ናኦል አለ። በቀጣይ ፕሮግራሞች እስከምንገናኝ ቸር ቆዩ።